ሰላም እንዴት ናችሁ? የዲጂታል ቲቪ ቤተሰቦች እኔ ዛቤሪ መስከን ደህና ነኝ። በያላችሁ በሰላማችሁ ይዛ ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ የኑግ ዘይት እንዴት ነው የእንቅልፍ እጦትን የሚያስተካክለው የሚለውን በደንብ አብራርቼ ለእናንተ ነግራችኋለሁ። በተለይ ደግሞ ኢንሶሜኒያ እያልን የምንጠራው ወይም ደግሞ ለመተኛት መቸገርን እንዴት ነው የሚያስተካክለው፣ ምን ንጥረ ነገሮችን ስለያዘ ነው የሚለውን በደንብ አብራርቼ ነግራችኋለሁ ማለት ነው። እንዲሁም ደግሞ ከኑግ ጋር የሚወሰድ ኮምፓውንድ አለ ወይም ደግሞ ከኑግ ዘይት ጋር የሚወሰድ ውህድ አለ። በተለይ ደግሞ እንቅልፍ እጦት ያለባቸው ሰዎች እና አጠቃላይ አልጋ ከወጡ በኋላ እንቅልፍ ለመተኛት መቸገር ያለባቸው ሰዎች እንዴት ነው ይህን ውህድ መውሰድ ያለባቸው፣ ምን ሰዓት ነው መውሰድ ያለባቸው የሚለው ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ጀምሩ። ነባራዊ ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋና ሀሳቤ ስመለስ እንደሚታወቀው የኑግ ዘይት በውስጡ ማግኒዥየም የሚባል እጅግ በጣም ጠቃሚ የሆነ ማዕድን ወይም ደግሞ ሚነራል ስለያዘ በተለይ ደግሞ የእንቅልፍ ጥራትን አጠቃላይ የእንቅልፍ መዛባትንና የእንቅልፍ እጦትን እንደሚያስተካክል ብዙ ጥናቶች አትተውታል ማለት ነው። በተለይ ደግሞ እንደሚታወቀው የሰውነታችን ኢንተርናል ክሎክ ወይም ደግሞ ሰርካዲያን ሪትም እያልን የምንጠራውን በማስተካከልና ሰዎች ማታ ተኝተው ጧት እንዲነቁ የሚያደርገውን ሆርሞን በማመንጨትና በማስተካከል ትልቅ ሚና እንዳለው ብዙ ጥናቶች ይደግፉታል ማለት ነው። ጥናቶች እንደሚያስረዱት እንግዲህ ብዙ ጊዜ ኢንሶሜኒያ እያልን የምንጠራው ወይም ደግሞ የእንቅልፍ እጦት ችግር ያለባቸው ሰዎች ይህንን የኑግ ዘይትን አዘውትረው ማታ ማታ ቢወስዱት ብዙ ለውጥ እንደሚያገኙበት ብዙ ጥናቶች አትተዋል ማለት ነው። በተለይ ደግሞ የኑግ ዘይት አሁን እንዳልነው ማግኒዥየም የሚባል እጅግ በጣም ጠንካራ የሆነ ውህድን ስለያዘ ወይም ደግሞ ይህንን ማዕድን ወይም ደግሞ ሚነራል ስለያዘ አጠቃላይ ነርቮችንና ጡንቻዎችን ሪላክስ ስለሚያደርግና ስለሚያዝናና ሰዎች በስርዓት የሰላም እንቅልፍ እንዲተኙ ያደርጋል ማለት ነው። እንዲሁም ደግሞ ስትረስን በመቀነስ ወይም ደግሞ አንዛይቲን በመቀነስ ሰዎች በስርዓት ኮምፎርት የሆነ ስሊፕ እንዲተኙ ያደርጋል ማለት ነው። ብዙ ጊዜ ኮርቲሶል የሚባለው የስትረስ ሆርሞን በከፍተኛ ደረጃ ደም ስር ላይ በሚመነጭበት ጊዜ ሰዎች ሰላም ያለው እንቅልፍ እንዳይተኙ ያደርጋል። በተለይ ደግሞ በመሀል መንቃት ኳሊቲ ያለው እንቅልፍ እንዳይተኙ ከሚያደርጉ ነገሮች አንዱ ስለሆነ ይህንን ሂደት በመቀነስና በማስተካከል የተሻለ እንቅልፍ እንዲተኙ ያደርጋል ማለት ነው። ሌላው ደግሞ ቅድም እንደጠቀስነው በተለይ ደግሞ ይሄ ሜላቶኒን እያልን የምንጠራውን የእንቅልፍ ሆርሞን ኢኒሼት እንዲሆንና እንዲመረት በማድረግ ሰዎች በአግባቡ ሰላም ያለው እንቅልፍ እንዲተኙ ያደርጋል። እንዲሁም ደግሞ በተለይ ደግሞ የእንቅልፍ ስርዓታቸው ወይም ደግሞ ስሊፕ ወርክ ሳይክላቸው የተስተካከለ እንዲሆን እንደሚያደርግ ብዙ ጥናቶች አስረድተዋል ማለት ነው። በተለይ ይሄ ሰርካዲያን ሪትም እያልን የምንጠራው ወይም ደግሞ የሰውነታችን ኢንተርናል ክሎክ አጀስት በማድረግ አጠቃላይ ስታብላይዝ ስለሚያደርግ ሜላቶኒን የሚባለው ሆርሞን በስርዓት ኢኒሼት እንዲሆን ያደርጋል ማለት ነው። ስለዚህ ሰዎች ማታ በሚተኙበት ጊዜ ሰላም ያለው እንቅልፍ ተኝተው ጧት እንዲነቁ ያደርጋል ማለት ነው። በተለይ አንድ ሰው ጤነኛ የሆነ እንቅልፍተኛ የሚባለው ሌንግዙ ብቻ ሳይሆን ጥራቱም ይወሰናል እና ከ7 እስከ 8 ሰዓት ሰዎች እንዲተኙ ይመከራል ማለት ነው። አንድ ሰው እንቅልፍ ጤነኛ የሆነ እንቅልፍ እንዲተኛ ከተባለ ስለዚህ ይህንን ሂደት በማስተካከልና አጀስት በማድረግ ትልቅ ሚና አለው ማለት ነው። አንዳንድ ባህላዊ ጥናቶችም እንደሚያስረዱት ከሆነ በተለይ ደግሞ የኑግ ዘይትን አዘውትረው እንቅልፍ ከመተኛታቸው በፊት ቢወስዱት ይህንን ውህድ በኋላ እነግራችኋለሁ እንዴት እንደሚወሰድ። በሚወስድበት ጊዜ እንቅልፍ የሚያስቸግራቸው ሰዎች በተለይ ደግሞ የእንቅልፍ ጥራት ላስቸግራቸው ሰዎች እና አጠቃላይ ተኝተው በመሀል ለሚነቁ ሰዎች በጣም ፍቱን እንደሆነ በባህላዊም ብዙ ሰዎች ተግብረውታል ማለት ነው። በተለይ ደግሞ ይሄ ውህድ የኑግ ዘይትን ከማር ጋር እንዲሁም ደግሞ ከፈላ ወተት ጋር አብረው በማዋሃድ ማታ ላይ ከመተኛታቸው በፊት ሰዎች ከ30 ደቂቃ ወይም ከ1 ሰዓት በፊት ይህንን ውህድ ተጠቅመው ቢተኙ እንቅልፍ ለሚያስቸግራቸው ሰዎች እንዲሁም ደግሞ በተለይ ደግሞ የእንቅልፍ ችግር ያለባቸው ሰዎች ኢንሶሜኒያ እያልን የምንጠራው ያለባቸው ሰዎች ይህንን ውህድ በአግባቡ ቢወስዱት በመሀል ለመንቃት የሚቸገሩ በመሀል የሚነቁ ሰዎች ብዙ ጊዜ ይሄን ሂደት በማስተካከልና አጠቃላይ ኳሊቲ ያለው ስሊፕ እንዲተኙ ያደርጋል ማለት ነው። ብዙ ጊዜ ሰዎች ከተኙ በኋላ ወዲያው ይነቃሉ ወይም ደግሞ በመሀል እንቅልፍ ያለመውሰድ ችግር ይኖራልና ይህን ሂደት በማስተካከል ትልቅ ሚና አለው ማለት ነው።
የኑግ ዘይት እንዴት ነው የእንቅልፍን ጥራት ወይም ደግሞ የእንቅልፍን ሂደት የሚያስተካክለው የሚለውን በደንብ ዘርዘር አድርጌ እነግራችኋለሁ ማለት ነው። ቪዲዮውን ሰብስክራይብ ያላደረጋችሁ ሰዎች ግን ቪዲዮውን ሰብስክራይብ ያደረጋችሁ እዩ። ነባር ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። እንደሚታወቀው የኑግ ዘይት በውስጡ ቅድም እንደጠቀስነው ማግኒዥየም የሚባል እጅግ በጣም አስፈላጊ የሆነ ማዕድንን ይዟል ማለት ነው። ይህ ማዕድን ነርቮችን ሪላክስ ያደርጋል፣ ጡንቻዎችን ያዝናናል፣ እንዲፍታቱ እንዲዝናኑ ስለሚያደርግ አጠቃላይ የሰርካዲያን ሪትም እያልን የምንጠራውን ወይም ደግሞ የሰውነታችን ኢንተርናል ክሎክ ስታብላይዝ እንዲሆን ያደርጋል ማለት ነው። በዛ ሂደት ሰዎች ማታ ከተኙ በኋላ ጥራት ያለው እንቅልፍ እንዲተኙ በመሀል እንዳይነቁና አጠቃላይ አስፈላጊ የሆነውን ታይም በእንቅልፍ እንዲጨርሱ ያደርጋል ማለት ነው። ብዙ ጊዜ ጤነኛ የሆነ እንቅልፍ ሰዎች ተኙ የሚባለው ወይም ደግሞ ለአንድ ሰው በ24 ሰዓት ውስጥ አስፈላጊ የሚባለው ከ7 እስከ 8 ሰዓት እንዲተኛ ይመከራል ማለት ነው። በዚህ ሂደት ሜላቶኒን የሚባለው ሆርሞን ሰውነታችን ውስጥ ያለውን ኢንተርናል ክሎክ በማንበብና ሪድ በማድረግ ይሄ ሆርሞን እንዲመረት ያደርጋል። በዛ ሰዓት በቂ የሆነ ሆርሞን በሚመረትበት ጊዜ የተሻለ እንቅልፍ ወይም ደግሞ ስታብላይዝ ያለው ስሊፕ እንዲተኙ ሰዎች ያደርጋል ማለት ነው። አሁን እንዳልነው ማግኒዥየም ነርቮችን እና ጡንቻዎችን በደንብ ሪላክስ ስለሚያደርግ ወይም ደግሞ ስለሚያዝናናና ስለሚያፍታታ የተሻለ እንቅልፍ እንዲተኙ ሰዎች ያደርጋል ተብሎ ይታሰባል። እንዲሁም ደግሞ ሜላቶኒን ሆርሞንን ወይም ደግሞ ይሄ እንቅልፍ ሆርሞን እያልን የምንጠራውን ወይም ስሊፕ ሆርሞን እያልን የምንጠራውን ኢኒሼት በማድረግ ሰዎች በስርዓተ እንቅልፋቸውን እንዲተኙ ያደርጋል ማለት ነው። ሌላው ማግኒዥየም እንደሚታወቀው ስትረስ ሆርሞኖችን ሪዳክት ያደርጋል ወይም ደግሞ ይቀንሳል። ብዙ ጊዜ የስትረስ ሆርሞኖች በሚቀንሱበት ጊዜ ለእንቅልፍ ጥራት በጣም አሪፍ ነው። በተለይ ኮርቲሶል እያልን የምንጠራው ሆርሞን ደም ስር ላይ በከፍተኛ ደረጃ በሚመነጭበት ጊዜ ሰዎች በመሀል ይነቃሉ፣ ሬስትለስነስ ይኖራል ወይም ደግሞ ያልተረጋጋ እንቅልፍ እንዳይተኙ ያደርጋል። ከተኙ በኋላ ደግሞ ቶሎ እንዲነቁ ያደርጋል ማለት ነው። ስለዚህ ይህንን ሂደት በማስተካከልና በመቀነስ ደረጃ በጣም አስፈላጊ ነው ማለት ነው። ብዙ ጊዜ ኢንሶምኒያ እያልን የምንጠራው ወይም ደግሞ የእንቅልፍ እጦት ችግር እያልን የምንጠራው ብዙ ጊዜ ሂደቱ ምንድነው? ለመውሰድ መቸገር ሊኖር ይችላል። ከተኙ በኋላ በመሀል መንቃት ሊሆን ይችላል። እንዲሁ ደግሞ ኳሊቲ ያለው እንቅልፍ አለመተኛትም ሊሆን ይችላል። በተለይ ደግሞ ቶሎ የመንቃት ችግር ነው። በተለይ ለምሳሌ አንድ ሰው 4 ሰዓት ከተኛ 7 ሰዓት ሊነቃ ይችላል፣ 8 ሰዓት ሊነቃ ይችላል። ይህ ሂደት እንግዲህ እንቅልፍ ችግር አለበት ተብሎ ይታሰባል ማለት ነው። ብዙ ጊዜ አንድ ሰው በ24 ሰዓት ከ7 እስከ 8 ሰዓት እንዲተኛ ይመከራል ማለት ነው። ስለዚህ የእንቅልፍ ችግር አለበት የሚባለው አንድ ሰው በሳምንት ውስጥ 3 ቀን ምንም አይነት እንቅልፍ ማይተኛ ከሆነና ይህ ሂደት ለ3 ወር ያህል የሚቆይ ከሆነ የእንቅልፍ ችግር ወይም ደግሞ ኢንሶሜኒያ ተብሎ ዲያግኖስ ይደረጋል ማለት ነው። በቂ እንቅልፍ ሰዎች የማይተኙ ከሆነ ማታ ላይ ደግሞ በተለይ ደግሞ ለቀን ስራቸው እንደሚስተጓጎልና ስራቸውን በአግባቡ እንዳያከናውኑ ያደርጋል ማለት ነው። በተለይ ደግሞ ድካም ይፈጥራል። ኮንሰንትሬሽን እና ሚሞሪ ላይ ትልቅ ፋክተር አለው፣ አሉታዊ ተጽዕኖ አለው። ሙድ ላይ ወይም ደግሞ ሙዳቸው ያልተስተካከለ እንዲሆን ያደርጋል። እንዲሁም ደግሞ ሞቲቬሽናቸው እንዲቀንስ ያደርጋል። ሌላው ደግሞ ቅድም እንዳልነው በተለይ ደግሞ ቀን ላይ ፋብሪካ ላይ የሚሰሩ ሰዎች፣ መኪና የሚያሽከረክሩ ሰዎች፣ አንዳንድ ከባባድ ፋብሪካዎች ላይ ማሽኖች ላይ የሚሰሩ ሰዎች ብዙ ጊዜ አቅማቸው ሰውነታቸውን ሪኢነርጃይዝ ስለሚያደርግና አጠቃላይ ድካም ስለሚሰማቸው ለጉዳት ሊዳረጉ ይችላሉ ወይም ደግሞ ለአክሲደንት ሊጋለጡ ይችላል ማለት። ስለዚህ ይህ ኢንሶሜኒያ እያልን የምንጠራው ችግር በስርዓት መቅረፍ በጣም ተገቢ ነው ማለት ነው። ከላይ በጠቀስናቸው ክራይቴሪያዎች እንግዲህ ጫጫታ፣ ብርሃን ከሚተኙበት ቦታ ላይ ጫጫታ ሲኖር ብርሃን መኖር እንዲሁም ደግሞ የተለያዩ ኢንቫይሮንመንታል ኢንፍሉዌንሶች ካሉ ይሄ ቅድም እንደጠቀስነው የእንቅልፍን ወይም ደግሞ የኢንሶሜኒያ ብለን አንጠራው ማለት ነው። ምክንያቱም በኢንቫይሮንመንታል ፋክተር ትሪገር የሆነ ስለሆነ በተለይ ለምሳሌ አንድ ሰው እንቅልፍ ተኝቶ በመሀል ጫጫታ ካለ፣ በመሀል ብርሃን ወይም ደግሞ ላይት ካለ፣ ኢንቫይሮንመንታል በጣም ዲስተርባንስ ካለ እነዚህ አጠቃላይ ከእንቅልፍ እጦት አይቸገሩ ማለት ምክንያቱም በኢንቫይሮንመንታል ፋክተር ሊድ የተደረጉ ስለሚሆን ማለት ነው። ስለዚህ ይህን ሂደት ሳይጨምር ነገር ግን ሰዎች ጸጥ ያለ ቦታ ተኝተው ምንም አይነት ጫጫታ ከሌለበት ቦታ ተኝተው እንዲሁም ደግሞ ኩል እና ቀዝቃዛ ቦታና ዳርክ የሆነ ቦታ ተኝተው እንቅልፍ ለመተኛ መቸገር ከሆነ ኢንሶሜኒያ ብለን እንጠራዋለን ማለት ነው። ከዚህ በተጨማሪ ስራ ከበዛባቸውም ይሄ ከእንቅልፍ እጦት አይቆጠርም ማለት ነው። በተለይ ሰዎች ቢዚ ከሆኑና ስራ እየሰሩ ከሆነ ይህም አንድ ላይቆጠር ይችላል ማለት ነው። ስለዚህ በተለይ ደግሞ ማግኒዥየም ስትረስ ለምንጠራውን ሆርሞን ስለሚቀንስ እና ስለ ሪዳክስ ስለሚያደርግ በተለይ ቅድም እንደጠቀስነው ኮርቲሶል እና እነዚህ ሌሎች የስትረስ ሆርሞኖች በከፍተኛ ደረጃ ደም ስር ላይ በሚመነጩበት ጊዜ እንቅልፍ ለመተኛት መቸገር ሊኖር ይችላል ማለት። ስለዚህ ስትረስን በመቀነስ እና አንዛይቲ ለምንጠራውን በመቀነስ
የእንቅልፍ ኳሊቲን ይሰጣል ማለት ነው የኑግ ዘይት ማለት ነው። ምክንያቱም በውስጡ ማግኒየም ስላለው ማለት ነው። ሌላው በተለይ ደግሞ የሰርካዲያን ሪትም እንዲዛባ ስለሚያደርግ ስትረስ ይሄንን ሂደት በማስተካከልና በመቀነስም እጅግ በጣም አስፈላጊ ነው ማለት ነው። ከዚህ በተጨማሪ ብዙ ጊዜ የኮርቲሶል ብለን የምንጠራው የስትረስ ሆርሞን ደም ስር ላይ በከፍተኛ ደረጃ በሚበዛበት ጊዜ ሰዎች በስርዓት እንቅልፍ አይተኙ ማለት ነው። ስለዚህ ማግኒዥየም አሁን እንዳልነው የደም ስሮችን ስለሚያዝናና አሁን ያለውን የስትረስ ሆርሞን ስለሚቀንስ ጡንቻዎችን ሪላክስ እንዲሆን ስለሚያደርግና የነርቭ ስርዓትን ካልም ስለሚያደርግ አጠቃላይ የተሻለ እንቅልፍ ሰዎች እንዲተኙ ያደርጋል ማለት ነው። ከዚህ በተጨማሪ ማግኒዥየም ኒውሮ ትራንስሚተሮች ወይም ደግሞ የመልእክት አስተላላፊ የምንጠራቸው ዘንጎች አጠቃላይ እነዚህ ኬሚካሎች የብሬን ኬሚካሎች በስርዓት እንዲመነጩ ያደርጋል ማለት ለምሳሌ አሲታይልኮላይን፣ ዶፓሚን፣ ሴሮቶኒን ለምንጠራቸው እነዚህ ኢፒኔፍሪን እያልን ለምንጠራቸው እነዚህ ኬሚካሎች በስርዓት ስለሚመነጩ በስርዓት ሰዎች እንቅልፋቸው እንዲተኙ ያደርጋል ማለት ነው። ብዙ ጊዜ ይሄ ማግኒዥየም የሚባለው ማዕድን አሁን እንዳለው እነዚህ ሆርሞኖችን ሪሊዝ እንዲሆኑና አጠቃላይ ስትረስ እያልን ለምንጠራው ሂደት እንዲቀንስና ላብ ሆርሞኖች ኢኒሼት ስለሚሆኑ ሰዎች የተሻለ እንቅልፍ እንዲተኙ ያደርጋል። በተለይ ደግሞ ኳሊቲ ያለው ስሊፕ አጠቃላይ ስሊፕ ዌክ ሳይክላቸው የተስተካከለ እንዲሆን ያደርጋል። እንዲሁም ደግሞ ኮምፎርት የሆነ ስሊፕ እንዲተኙና አጠቃላይ አንዛይቲና ስትረስ እያልን የምንጠራው ሂደት እንዲቀንስ ያደርጋል ማለት ነው። ከዚህ በተጨማሪ እነዚህ ኒውሮትራንስሚተሮች አጠቃላይ ሜላቶኒን ሆርሞንን ኢኒሼት ስለሚያደርጉ በተለይ ስሊፕ ሆርሞን በሚመነጭበት ጊዜ ሰላም ያለው እንቅልፍ ሰዎች እንዲተኙ ያደርጋል፣ ጥራት ያለው እንቅልፍ እንዲተኙ ያደርጋል ማለት ነው። ከዚህ በተጨማሪ የኑግ ዘይት ቅድም እንደጠቀስነው ማግኒዥየምን ስለያዘ አጠቃላይ የሰርካዲያን ሪትም ወይም ደግሞ ይሄ ኢንተርናል ክሎክ እያልን የምንጠራውን የሰውነታችን ናቹራል የሆነ ፕሮሰስ ይህንን ሂደት በማስተካከልና ስታብላይዝ በማድረግ ሰዎች ጥራት ያለው እንቅልፍ እንዲተኙ ያደርጋል ማለት ነው። ብዙ ጊዜ ስሊፕ ዌክ ሳይክላቸው ሰዎች የተስተካከለ እንዲሆን ጥራት ያለው እንቅልፍ እንዲተኙ በመሀል እንዳይነቁና አጠቃላይ ቅድም እንደጠቀስነው ኢንሶምኒያ እያልን የምንጠራውን ሂደት በመቀነስና በማስተካከል ደረጃ እጅግ በጣም ትልቅ ቫልዩ እንዳለው በባህላዊም በዘመናዊ መንገድም ተጠንቷል ማለት ነው። ሌላው በተለይ ኳሊቲ ያለውና ሴፍ የሆነ ስሊፕ እንዲተኙና አጠቃላይ ናይት ታይም ላይ እንቅልፋቸው ቅድም እንደጠቀስነው የሜላቶኒን ሆርሞን ኢኒሼት እንዲሆንና እንቅልፋቸውን በስርዓት እንዲተኙ ሰዎች ያደርጋል ማለት ነው። እንዴት ነው መጠቀም ያለብን ይህንን ሂደት የሚለውን ስናይ ደግሞ ብዙ ጊዜ የኑግ ዘይት አጠቃላይ ቤት ላይ የተመረተ ቢሆን በጣም አሪፍ ነው። ቤት ላይ ያልተገኘ ደግሞ ፋብሪካ ላይ የተመረተ ቢሆን አሪፍ ነው። ነገር ግን የኑግ ዘይት ብቻ ቢሆን በጣም አስፈላጊ ነው ማለት ነው። ይህንን የኑግ ዘይትን ይበቃል ብለን የምናስበውን ከማር ጋር እንዲሁም ደግሞ ከፈላ ወተት ጋር አብሮ በመቀላቀልና በመዋሃድ ሰዎች ከመተኛታቸው ከ30 ደቂቃ በፊት ወይም ደግሞ ከ1 ሰዓት በፊት ይህንን ውህድ በሚወስዱበት ጊዜ እንግዲህ በባህላዊ መንገድም በዘመናዊ መንገድም ሰዎች ጥናቶች እንዳስረዱትና ሰዎች እንደሰሩ ከሆነ ኢንሶምኒያ እያልን የምንጠራው ወይም ደግሞ ብዙ ጊዜ እንደውም አንድ ጥናት እንዳመለከተው ከሆነ በተለይ የእንቅልፍ እጥረት ያለባቸው ሰዎች እና የእንቅልፍ ችግር ያለባቸው ሰዎች ይህንን የኑግ ዘይትን ለተከታታይ ለ1 ወር ከወሰዱ በኋላ የተሻለ እንቅልፍ እንዲተኙ ጥናቶች አስረድተዋል ማለት ነው። በባህላዊ መንገድ ደግሞ ቅድም እንደጠቀስነው ከማር ጋር ከወተት ከፈላ ወተት ጋር እና አሁን እንዳልነው የኑጉን ዘይት ቀላቅለው ለተወሰነ ለሳምንት ከወሰዱ በኋላ እንቅልፋቸውን እንዳሻሻልላቸው ትራዲሽናል ብዙ ሰዎች ተናግረዋል ማለት ነው። ስለዚህ በተለይ ኢንሶምኒያ እያልን የምንጠራውን የእንቅልፍ እጥረትን ችግር በመቅረፍ አጠቃላይ አንዛይቲ እያልን የምንጠራውን ችግር ስለሚያስተካክልና ሌሎችንም እንቅልፍን ኢንከሬጅ ስለሚያደርግ በጣም አሪፍ ነው ተብሎ ይታሰባል። እንዲሁም ሜላቶኒን ለምንጠራውን ሆርሞን ኢኒሼት በማድረግ ሰዎች ማታ ላይ እንቅልፍ እንዲተኙና ጧት ላይ እንዲነቁ ያደርጋል ማለት ነው። ደግሞ ናቹራሊ ያለውን ሂደት በማስተካከል ደረጃ ስለሚናለው ማለት ሌላው አጠቃላይ የኢንተርናል የሰውነታችን ኢንተርናል ክሎክ አጀስት በማድረግ በተለይ ደግሞ ሰርካዲያን ሪትማችን ሜንቴን እንዲሆን እንዳደረገ በባህላዊ መንገድም በዘመናዊ መንገድ እንደተጠና ብዙ ጥናቶች አስረድተዋል ማለት ነው። ዛሬ እንግዲህ በዚህ ቪዲዮ የኑግ ዘይት እንዴት ነው የእንቅልፍን ችግር የሚያስተካክለው የእንቅልፍን ጥራት አጀስት የሚያደርገው የሚለውን ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም የተወሰነ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ ላይክ እና ሼር አድርጉት። እንዲሁም ደግሞ ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።